በኦሮሚያ ክልል ምስራቅ ወለጋ ዞን አሁን ላይ የጸጥታ ሁኔታው በመሻሻሉና በአካባቢው ሰላም በመስፈኑ የመማር ማስተማር ሂደቱ እየተከናወነና ተማሪዎችም በትምህርት ገበታቸው ላይ ይገኛሉ። የዞኑ የትምህርት ጥራት አደጋ ላይ ወድቆ የነበረ ሲሆን ዘንድሮ አንጻራዊ የጸጥታ ሁኔታ በመኖሩ የተማሪዎች ትምህርት ማቋረጥ ችግርም እየተቀረፈ ነው። የዞኑ የትምህርት መምሪያ ኃላፊ ቱሉ አዱኛ እንደሚሉት የትምህርት ጥራትን ለማሻሻልና ችግሮችን ለመቅረፍ የተለያዩ ስራዎች የተሰሩ ነው። በዚህም በያዝነው ዓመት 68652 ተማሪዎች የ6ኛ 8ኛና 12ኛ ክፍል ክልላዊና ሀገር አቀፍ ፈተናም ይወስዳሉ። ዘንድሮ የትምህርት ጥራትን ለማስጠበቅ የባለፈው ውድቀትን አካክስተን ተማሪዎችን እናሳልፋለን ወደ ዩኒቨርሲቲ ብለን በደም ስንሰራ ነበር። የሰራነው ነገሮች ደግሞ ቲዩቶሪያል ተጨማሪ ትምህርት ስንሰጥ ነበር። እንደዚሁም ብዙ ዝግጅቶችን ስናዘጋጅና ስናስተምር ፖርሽን እንዲጨርሱ ስንሰራ ነበር እና መምህራኖች በደንብ ዘንድሮ ሲያስተምሩና ሲያዘጋጁ ቆይተዋል ማለት ነው። በምስራቅ ወለጋ ዞን በጅማ አርጆ ወረዳ የሚገኙ የኃይሌ ፊዲው ልዩ ሁለተኛ ደረጃ ትምህርት ቤትና የአርጆ ሁለተኛ ደረጃ ትምህርት ቤት ተማሪዎችን በመምህራኖቻቸውና ወላጆቻቸው የተደረገላቸው ባለው ክትትልና የትምህርት ድጋፍ ጥሩ ውጤት ለማስመዝገብ ተዘጋጅተዋል። በግሌ የተለያዩ ሽቶችን የሰራው ነው መጻፍም ያነበብኩ ነው እና አስተማሪዎችም ድጋፍ ያደርጉልኝ ነው። በግላቸው የተለያየ ሽትም እየሰሩልን ነው። በመጻፍ ቤትም ድጋፍ ያደርጉልን ነው እና የተለያዩ ሽቶችንም በሜካፕ እየሰሩልን ይገኛሉ። ግሩፕ አለን። ግሩፕ ፈጥረን ያነበብን ነው 1 ለ5 በመጻፍ ቤትም ሆነ በሰፈርም ያነበብን እንገኛለን። ዘንድሮ ውጤት ምንም አልተጠራጠረም እንደሚያልፍ አልፋለሁ ብዬ ተስፋ አደርጋለሁ። ራሴ በእረፍት ሰዓት ላይ አጠናለሁ። ከዛም በቃ ሽቶችንን ሁሉንም ወርክ ሽትም መጻፎችንን አንብባለሁ። ለዛ እየተዘጋጀው ነው። ከሰዓትም ላይብረሪ ክፍት ነው። መጥተን ማለት ነው ማጥናት እንችላለን። መጻፍም እንደፈለገን መውሰድ እንችላለን። መምህሮቻችን ያው በጣም ያበረቱን ነው። እኛ እንደምንሰራ እንደምናጠና ያደርጉና በቤታችን የግል ቤታችን በመምጣት በጣም እየሰሩ ነው። ዘወትር አርብ ማለት ነው። አርብና ቅዳሜ ፈተና ነው የምንወስደው ሞዴል ማለት ነው በሳምንት እና ከወሰደን በኋላ ሰኞ ደግሞ መጥተን እሱን አንሰሩን ወይም ደግሞ መልሱን እንሰራለን ማለት ነው ከቲቸሮቻችን ጋር በጋራ ሆነን ጥያቄ ተጠያየቀን እናጠናለን። ብዙ ጊዜ ላይብረሪ እንመጣለን፣ በጋራም እናጠናለን። በግላችንም ትምህርት ቤታችን በጥሩ ሁኔታ ያዘጋጀን ነው። በዚህ አመት ጥሩ ውጤት እናመጣለን ብለን እናስባለን። የትምህርት ቤቱ መምህራንና ወላጆች ከመደበኛው ክፍለ ጊዜ ውጪ የተማሪዎችን ስነ ልቦና መገንባትን ጨምሮ የተለያዩ ትምህርታዊ ድጋፍና ምክር እየሰጡ ነው። ተማሪዎች ካሁኑ ጀምረን ያደረግን ያለነው በክፍል ውስጥ ያሉ ተማሪዎች በቁጥር ጥቂት ናቸው። ራሱ የክፍል ፈተና ሲፈተኑ አንድ ባንድ ሆኖ ነው ተቀምጠው የሚፈተኑት። ስለዚህ ተማሪዎች ራሳቸውን ችሎ እንዲሰሩ እንመክራለን። ተግባራዊ ያደረግን ነው። እንግዲህ ከብዙ ተማሪዎች ባለፈ አመት ያው የተሻለ ነጥብ አምጥተዋል። ከዛ በተሻለ ሁኔታ ደግሞ ዘንድሮ ጥሩ ነጥብ እንዲሰሩ ብዙ ነገሮች ያደረግን ነው ያለነው። ከመጀመሪያ ጀምረን ራሱ 12ኛ ክፍል ለሚማሩ ተማሪዎች ሱፐርቫይዘርን መድበን እቅዳ ወጥቶ እንዲያጠኑና በእቅዳቸው መሰረት መተገበራቸውን ደግሞ በሳታቸው ደን ጉብኝት ያደረግን እንገኛለን። ባራቶታ ኬኛ ከሱማ ባራቶታ ኩታኩራላማ በተለይም የ12ኛ ክፍል ተፈታኞችን ስነ ልቦና በመገንባት ረገድ አስፈላጊውን ክትትል ያደረግን ነው። ተማሪዎችም ሆኑ መምህራን በአመቱ መጀመሪያ የግል እቅድ አውጥተው በእቅድ እንዲመሩ ተደርጓል። ተማሪዎቻችን ተጨማሪ ዕውቀት እንዲያገኙ የተለያዩ አጋዥ ወርክሺት በማዘጋጀት መጽሐፍት ቤት እንዲጠቀሙ በማድረግ ላይ እንገኛለን። አምና የተፈተኑ ተማሪዎች ጠንክረው በመስራታቸው ውጤታማ መሆናቸውን በማየትና በመናረግላቸው ድጋፍና ክትትል ስነ ልቦናቸው በመገንባቱ በራስ የመተማመን አቅማቸው እያደገ መጥቷል። ጥየፈነው አዳቴኔ የትምህርት ሰዓት በትምህርት ላይ በስርዓት እንዲገኙ ቤት በእረፍት ጊዜ ደግሞ ትምህርት ለሊት እንዲያጠኑ ሰዓታቸውን ፕሮግራም ይዘው በትክክል አከፋፍለው እንዲያጠኑ እና ለትምህርት ደግሞ አሁን ለልምምድ የሚሆን ያለፉ ፈተናዎችን በመስራት ሰዓታቸውን በትምህርት ሰዓት ላይ በትምህርት ቤት ደግሞ በእረፍት ጊዜ ደግሞ በቤትም እንዲያጠኑ ሁሉም ነገር ተመቻችቶላቸው እያጠኑ ናቸው ነው ማለት ነው። እንግዲህ በእግዚአብሔር ከታከለበት ጥሩ ውጤት እንደሚመጣ ነው እንግዲህ የምንጠባበቀው። የዶክተር ኃይሌ ፊዳ ትምህርት ቤት ነው።
እና እዚህ ውስጥ የሚማር ተማሪም በሱ ምሳሌ ሆኖ እንዲወጣ እያበረታታን ነው ያለ ነው። በምስራቅ ወለጋ ዞን አሁን ላይ 448500 ተማሪዎች በ1279 ትምህርት ቤቶች ውስጥ ትምህርታቸውን እየተከታተሉ ይገኛል።